የአብርሽና የሩታ ህይወት የመጨረሻ ውሳኔ ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ለሁሉም ይድረስ። በጣም እንግዲህ ከባድ ነገር አብርሃም ዛሬ በጧቱ ምን ገጠመው? እኔ ትናንትና ለሄርሜላ አረተው ቅኔ ነው ይሄ ልጅ እየገጠመ ያለው ብያችሁ ነበረ። ምንም አልገባችሁ ነበረ። ይሄው እኔ ያልኩት ተከሰተ። አብርሃም በጧቱ ምን አለ? የውሸት ተስፋ ይገላል፣ ግልጽ ስንብት ያጠነክራል አለ። በቃ ከሩታ ጋር ተሰነባብቻለሁኝ፣ እያጠነከረኝ ነው። የውሸት ተስፋ እስከ ዛሬ ኖር ያለው ካሁን በኋላ ግን የእውነት ተስፋ ለመኖር እየተዘጋጀሁ ነው ብሎ እንግዲህ መልእክቱን አስተላልፏል። አረተው ማይክል ተመለስ፣ ተው ተመለስ። ያ የድሮ ፍቅራችሁ ያ ያበበው እንደ አበባ እንደ ጽጌረዳ የፈካው ፍቅራችሁ ቢመለስ ምን አለ? ነገሩን ሄርሜላ የገባችበት ትዳር መቼ ሞቆ ያውቃል? ፈርሶ እንጂ ማለት ነው። ትናንትና እንግዲህ በሆቴል ውስጥ አብረው ሲጨፍሩ አብርሃም የተለያዩ ግጥሞችን ሲገጥምላት ነበረ እና ይሄ ሆነ የሩታና የአብርሃም ትዳር። በጣም ነው የሚያሳፍረው። እኛ የውሸት ነው እንላለን፣ እነሱ ግን አምረውታል። ህፃን ልጅ እንደነገሩት ነው ይባላል። እናንተም ልክ ከህፃን ልጅ ብሳችሁ ይሄንን ማረጋችሁ ግሬስ ፋሚሊ እንደዚህ መሆኑ ግን በጣም ነው የሚያሳዝነው። እኔ በጣም ምን እንደምላችሁ አላውቅም። ስለዚህ አብርሃም ይሄንን መልእክት በጧቱ አስተላልፏል ማለት ነው። እንግዲህ የውሸት ተስፋ ይገላል አለ። አይዞ እንዴት ይገላል? ሩታም አንተም መተራረም ነበረባችሁ። ይሄንን ፍቅራችሁ ማደብዘዝ አልነበረባችሁም። በተለያዩ ሰዎች የተለያየ ነገር ግፍፊነት ሩታም እነ ትክክል የማይሆን ነገር ይጽፉላታል፣ እሷም ዘራፍ ትላለች። በዚህ የተነሳ ፍቅራችሁ እንደዚህ መሆኑ በጣም አዝኛለሁ። ትናንትና አቶ ሄርሜላማ ሁሉም ነገር ተመችቷት የሱን ቁንጣ የሱን ቲሸርት የተለያየ ነገር ስትለብስ ነበረ እና ሄርሜላ ግን ፈጣሪ ይፍረድ ፈጣሪ። ሌላ ምን ይባላል? ባለትዳርን እንደማስታረቅ ማለየት ባንቻ አየሁኝ። ይብላኝልሽ እላለሁ ቤተሰብዬ። አብርሃም እባክህ ታረቁ ነው የምለው። ላይክ፣ ሼር፣ ሰብስክራይብ